በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የድል ሕይወት መኖር የሚል ነው። ድል አድራጊ ሕይወት መኖር የሚል ርዕስ ነው ይዤላችሁ የመጣሁት እና የእግዚአብሔር ቃል ምሳሌ መጽሐፍ ምዕራፍ 4 ከቁጥር 20 እስከ 27 ልጅ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል። ከዓይንህ አትራቃት፣ በልብህም ውስጥ ጠብቃት። ለሚያገኟትም ሕይወት ለሥጋቸውም ሁሉ ፈውስ ነውና። አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። የአፍህን ጠማማነት ከአንተ አውጣ፣ ሐሰተኞችንም ከንፈሮችንም ከአንተ አርቅ። ዓይኖችህን አቅንተህ እዩ፣ ሽፋሽፍቶችህን በቀጥታ ይመልከቱ። የእግርህን መንገድ አቅና፣ አካሄድህም ሁሉ ይጽና። ወደ ቀኝም ወደ ግራም አትበል፣ እግርህንም ከክፉ መልስ። እዚህ የመጽሐፍ ቅዱስ ክፍል ላይ የሚናገረው ትልቅ የጥበብ ቃል ነው። ጠቢቡ ሰለሞን ከጻፋቸው የጥበብ መጽሐፍቶችን ዋነኛ የሆነው ምሳሌ መጽሐፍ በተለይ በሰዎች ሕይወት ላይ የሚያተኩር ክርስቲያናዊ ዶክትሪን ብለን የምንለው ማለትም ለክርስትና አስተምህሮት ዋና ቁልፍ የሆኑ ማገር የሆኑ ምሰሶ የሆኑ እነዚህ ትልልቅ ፒላሮች ጽፎልናል። ማለት አንድ ሰው በሕይወት ዘመኑ ሲኖር ከእግዚአብሔር ጋር በሚሄደው በአካሄዱ ውስጥ ምን ማድረግ እንደሚገባው፣ በክርስቲያናዊ መንገድ ውስጥ ድል አድራጊ ሕይወት ለመኖር ምን ማድረግ አለበት፣ እነዚህን ነገሮች አጥብቀን እንድናይ ሰለሞን የጻፋቸው ነገሮች አስደናቂ ናቸው። በምሳሌ መጽሐፍ ውስጥ ሰለሞን በሕይወታችን ውስጥ 5 ቦታዎችን መጠበቅ እንዳለብን ያስጠነቅቃል። እነዚህ 5 ነገሮች መጠበቅ ያለባቸው ችላ ልንላቸው የማይገቡ ነገር ግን ችላ ስንላቸው በስጭትና ወደ ሽንፈት ወደሚወስደው መንገድ ይመሩናል። እነዚህን ባለማድረግ ምክንያት ከድል እየራቅን እንመጣለን። ድል ደግሞ ከእግዚአብሔር ዘንድ የሚሆነው በእግዚአብሔር ቃል ላይ ባለ ክርስቲያናዊ አስተምህሮት ላይ በመደገፍና በማድረግ እንዲሁም ደግሞ እግዚአብሔር ቃል ሲናገር ብትወዱኝ ጌታችን ኢየሱስ ክርስቶስ ያለውን ቃል ብትወዱኝ ትእዛዜን ጠብቁ እንዳለው ትእዛዛቶቹን እየጠበቅን እነዚህ ክርስቲያናዊ አስተምህሮቶችን ልናደርግ ይገባናል። እግዚአብሔርን የመምሰል ሕይወት የሚመጣው በዚህ ጉዳይ ነው። አንዳንድ ሰዎች በሕይወት ውስጥ ብዙ ችግሮችና መከራዎችን እንደሚያጋጥሟቸው ይታወቃል። በእነዚህ ጎዳናዎች ውስጥ ግን የድል ሕይወትን ለመኖር ሲያስቡ ማድረግ የሚገባቸው ነገሮች በተለይ እነዚህ በተሰጡት ትእዛዛት በዚህ በእግዚአብሔር ቃል ባሉ ትእዛዞች ላይ በብሉይ ኪዳን የነበሩት እነዚያ እግዚአብሔር ቃል ኪዳን ያደረገላቸው የእስራኤል ሰዎች 618 የሚሆኑ 631 የሚሆኑ እንዲሁም ደግሞ ሌሎችም ደግሞ የሕግ ቃላቶች ተቀምጠዋል እና 613 እንደዚህ ተብለው የሚቆጠሩት እነዚህ ሕጎች ብቻ ሳይሆኑ ነገር ግን ደግሞ በሕሊናቸው ሊያደርጓቸው የሚገባ እግዚአብሔር ሲሰጥ ይሄ ሕሊና የሚባለው ትልቅ ዳኛ ስለሆነ በሕሊናቸው ሊያደርጓቸው የሚገባቸውን ነገሮች እያደረጉ እግዚአብሔርን በማስደሰት ይኖሩ ዘንድ እግዚአብሔር ሕግ ሰጥቷቸው ነበር። እነዚህ ሕጎች ቀላል ሕጎች አልነበሩም። ነገር ግን በብሉይ ኪዳን ውስጥ ስትመለከቱ ሕግ በሙሴ የተሰጠው ያነ ደግሞ የመጨረሻው ባለማድረግ የሚመጣ ሞት ሲሆን በጸጋና እውነት ግን በክርስቶስ ኢየሱስ ተገልጧል ይላል። በጸጋ ውስጥ ግን ሕይወት የመጨረሻው የድል መቋጫ ነው። በሕይወት ውስጥ እንግዲህ ካሉ ከነዚህ ነገሮች መካከል ሰዎች ሁሉ እጅግ ጥበበኛ ሰው ሆኖ ሰው በጥበብ ውስጥ እየኖረ እግዚአብሔርን እያስደሰተ መኖር የሚገባው ሰው ማድረግ ያለባቸው መመሪያዎችን በሕይወት መመሪያዎች ውስጥ እነዚህ ከፊት ለፊት ያሉ አሁን የምናያቸውን ነገሮች እንመለከታለን። በተለይ ምሳሌ ምዕራፍ 1 ቁጥር 2 እስከ 4 ድረስ እንዲላል ጥበብና ተግሳጽን ለማወቅ የእውቀትንም ቃል ለማስተዋል የጥበብንን ትምህርት ጽድቅንና ፍርድን ቅንነትን ለመቀበል ብልሃትን አላዋቂዎች ይሰጡ ዘንድ ለጎበዛዝትም እውቀትንና ጥንቃቄን ጠቢብም እነዚህን ከመስማት ጥበብን ይጨምራል። አስተዋይም መልካም ምክርን ገንዘቡ ያደርጋል በማለት ጠቢቡ ንጉሥ ሰለሞን ገልጾታል። ጥበብንም በእግዚአብሔር ፍርሃት ላይ መሰረት አድርጎታል። የምሳሌ መጽሐፍ በተለይ ስለ ሰው ባህሪ ጠቃሚ እውነቶች የተሞላ ነው።
እነዚህ ተዛማጅ እውነቶች ደግሞ ለመግለጽ ምሳሌያዊ ቋንቋን በተለምዶ የሚጠቀሙባቸው የታመቁ አባባሎች በውስጡ ተቀምጠዋል። እንግዲህ የንጉሥ ሰለሞን ጽሑፎች የጥበብን መንገዶች እንዴት እንደሚበልጡ እንዴት አድርገው ደግሞ ሰዎችን ወደ እግዚአብሔር የሚመሩ እንደሆኑ እግዚአብሔርን ለማስደሰት የጥበብ ዋጋና የሞኝነት ወጥመዶችን ምን እንደሆኑ የሚያብራራበት ክፍል ነው እና በዚህ በምሳሌ መጽሐፍ ምዕራፍ 4 ከቁጥር 20 እስከ 27 ድረስ የሚናገረው ክፍል ሰለሞን በሕይወታችን ውስጥ 5 ቦታዎችን መጠበቅ እንዳለብን ነው የሚያስረግጠው። እነዚህ ነገሮች ሊጠበቁ የሚገባቸው እግዚአብሔርን ለማስደሰት ከዚህ ከሽንፈት መንገድ ከዚህ ከማይረባ መንገድ ነፃ ወጥቶ ነገር ግን የድል ሕይወት እየኖሩ እግዚአብሔርን ለማክበር የሚከተሉት ዋና ቁልፍ ነገሮች እንደሆኑ አብራርቶ ይገልጥልናል። በእግዚአብሔር የመኖር ሕይወት ውስጥ በቸልተኝነት የማይረሱ ነገሮች እነዚህ ነገሮች እንደሆኑ እነዚህ ደግሞ የድል ሕይወትን የሚያመጡ እንደሆነ ይናገራል። አንደኛ የምትሰማውን ጠብቅ የሚል ነው። ልጅ ሆይ ቃሌን ልብ በል፣ ቃሌንም ጆሮህም ወደ ቃሌ አዘንብል፣ ከእይታ አይራቅ፣ በልብህም ውስጥ ጠብቃቸው። ምሳሌ 4 ከቁጥር 20 እስከ 21 ድረስ አዲሱ ትርጉም እንዲህ ብሎ ነው የሚናገረው። የቀደመው ትርጉም ደግሞ እንዲህ ይላል፣ ልጅ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል፣ ከዓይንህ አታርቃት፣ በልብህም ውስጥ ጠብቃት። ንግግሬን አድምጥ ይላል። የእግዚአብሔርን ንግግር ማድመጥ፣ ቃሉን ደግሞ በልብ መሰወር፣ እነዚህ ዋና ትልቅ የሆኑ ለድል ዋና ቁልፍ የሆኑ ነገሮች እንደሆኑ እንመለከታለን። የምታደምጠውን ተጠንቀቅ፣ እግዚአብሔርን ደስ የሚያሰኘውን ጆሮህን ለማዘንበል አቅና እያለ ይናገራል። ጥበብና ማስተዋልን የሚሰጡ የእግዚአብሔር ቃል ነው። በሕይወት መካከል ውስጥ ስንቀመጥ እንዲህ ስንኖር በቃሉ ውስጥ የሚነገሩትን ቃላቶችን እያደመጥን በተግባር እያደረግን እግዚአብሔርን ማስደሰት ይገባናል። የእግዚአብሔር ቃል እውነትና ጥበብን ወደ ጎን እንዲሄዱ የእግዚአብሔር ቃል እውነትን፣ ጥበብና ሌሎችንም ነገሮች እየጨመርን ከእግዚአብሔር ቃል ጋር አብረን ተስማምተን መኖር እንጂ የእግዚአብሔርን ቃል ወደ ጎን በመተው ለሽንፈት ቦታና ጊዜ መስጠት የለብንም። በእግዚአብሔር ቃል ውስጥ የተቀመጡ ነገሮች አሉ። ሰለሞን ለሚያገኟቸው ሕይወት ለሰውነታቸውም ሁሉ ጤና ናቸው የሚለውን ነገር ጽፏል። ምሳሌ 4:22 ላይ እንዲህ ይላል፣ ለሚያገኟት ሕይወት ለስጋቸውም ሁሉ ፈውስ ነውና ይላል። የእግዚአብሔርን ቃል በማድመጥና በመታዘዝ የሚወጡ ነገሮች እነዚህ እንደሆኑ ግልጽ አድርጎ ሰለሞን ይናገራል። ሌላ ሁለተኛው ነገር የሚናገረው ነገር የድል ሕይወት ለመኖር የምትፈልግ ከሆነ ይላል ልብህን ጠብቅ፣ ልብህን በትጋት ጠብቅ፣ የሕይወት ምንጭ ከእርሱ ይፈልቃል ይላል አዲሱ ትርጉም። አሮጌው ትርጉም ደግሞ እንዲህ ብሎ ይናገራል፣ አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። እግዚአብሔር ቃል ከፈጣሪ ጋር ግንኙነትን ለመፍጠር ልብህ ከእርሱ ጋር እንዲስማማ መፈለግ አስፈላጊ እንደሆነ ይነግረናል። ቀንና ሌሊት ትዝታችን ሊሆን የሚገባው የእግዚአብሔር ቃል ከሆነ ነገር ግን እንዲህ ነው፣ ልባችን በእግዚአብሔር ቃል እየተጠበቀ የእግዚአብሔርን ቃል እያደረገ የእግዚአብሔርን ቃል እየሰወረ የሚኖር ከሆነ እኛ ከእግዚአብሔር ጋር የተስማማ ሕይወትን መኖር እንችላለን። መዝሙረ ዳዊት ላይ የሚናገረው ክፍል አለ። መዝሙረ ዳዊት ምዕራፍ 66 18 ላይ በልቤስ በደልን አይቼ በሆን ጌታ አይሰማኝም ነበር ይላል። እግዚአብሔር ቃል እንግዲህ እዚህ ቦታ ላይ ሲናገር እግዚአብሔር ልባቸው ከእርሱ ጋር የቀና የሆኑትን የሚጠቀም እንደሆነ እንመለከታለን። አንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ በጣም የሚገርም ነገር ነው። እግዚአብሔር ልብን የሚመዝን እግዚአብሔር ልብን የሚያመላክ ነው። እግዚአብሔር ልብን ይመለከታልና እንዲህ ይላል ምዕራፍ 16 ቁጥር 7 ላይ እግዚአብሔር ግን ሳሙኤልን ፊቱን የቁመቱን ዘለግታ አያተኝ፣ ሰው እንዲያይ እግዚአብሔር አያይምና ናቅሁት። ሰው ልብን ያያል፣ እግዚአብሔር ግን ልብን ያያል ይላል። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል እያለ ይናገራል። ሳሙኤል በዚያ ጊዜ ነቢይ የሆነ ከዚያ ቃሉ ከዳን እስከ ቤርሳቤ ድረስ የማይወድቅ ያ የታወቀ ነቢይና መሳፍንት የነበረ መሪ የሆነ ነገስታትን ይቀባ ይሾም እንደገናም ደግሞ ያወርድ የነበረ ያ ሰው ያ የእግዚአብሔር ነቢይ የታወቀው ነቢይ በውጫዊ አገላለጽ በውጫዊ መልክ በዚያ ተስቦ
ይሄን እግዚአብሔር የሚቀባው ይሄ ነው ባለ ጊዜ እግዚአብሔር ተናገረው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል እያለ ይናገራል። ሌላው ሶስተኛው ነገር ደግሞ ቃልህና ንግግርህን ጠብቅ የሚል ነው። ተንኮለኛ አፍ ካንተ አስወግድ፣ ጠማማ ንግግርም ካንተ አርቅ። ምሳሌ ምዕራፍ 4 ቁጥር 24 ላይ እንዲህ ነው የሚናገረው በአዲሱ ትርጉም። በአሮጌው ትርጉም ደግሞ እንዲህ ይላል፣ የአፍህን ጠማማነት ካንተ አውጣ፣ ሐሰተኞች ከንፈሮችንም ካንተ አርቅ እያለ ይናገራል። ቃልህና ንግግርህን መጠበቅ አስፈላጊ። እግዚአብሔር ቃል ሲናገር ሰዎች ብዙ ቃላቶችን ይናገራሉ። ከቃላቶቻቸው መካከል ግን እግዚአብሔርን የሚያስደስት የት እንደሆነ መመዘን አለባቸው። እግዚአብሔር ቃል እንዲህ የሚናገረው ነገር የለም። ስለ ከንቱ ንግግራችን፣ ስለ ከንቱ ስራችን በፍርድ ቀን መልስ የምንሰጥበት ዘመን እንዳለ ይናገራል። ደግሞ እንደገና የእግዚአብሔር ቃል ሲናገር የሚናገረው በጨው እንደተጠቀመመ በጸጋ ይሁን ነው ተብሎ የተጻፈልን። ይሄ ንግግር ይሄ ቃላችን ሰዎችን ሊያንጽ የሚችል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ተብሎ የተጻፈልን ሰዎች በጎ ቃል እንጂ ክፉ ቃል በፍጹም ለሰዎች ጸጋን ይሰጥ ዘንድ የሚችል ቃል እንጂ ክፉ ቃልን ልናወጣ አልተጠራ ነው። ስለዚህ የእግዚአብሔር ቃል እንደሚናገረው ልናደርግ የሚገባቸውን ነገሮች በደንብ አድርጎ አስረግጦ ሲነግረን እዚህ ክፍል ላይ የሚናገረው ቃላችንን ንግግራችንን ልንጠብቅ የሚገባ ሰዎች እንደሆንን ይናገራል። ምሳሌ ምዕራፍ 12 ቁጥር 17 እስከ 19 እውነተኛን ነገር የሚናገር ቅን ነገር ያወራል፣ የሐሰትን ምስክር ግን ተንኮልን ያወራል እያለ ይናገራል። ምሳሌ ምዕራፍ 12 ቁጥር 17 እስከ 19 ድረስ በአሮጌው ትርጉም ደግሞ እንዲህ ይላል፣ እውነትን የሚናገር ቅንን ነገር ይናገራል፣ የሐሰት ምስክር ግን ተንኮል እንደ ሰይፍ መወዛወዝ በችኮላ ይናገራል፣ የጥበበኛን ምላስ ግን ፈውስን ያወጣል። የእውነት ከንፈሮች ዘላለማዊ ይጸናሉ፣ ሐሰተኛ ምላስ ግን ለጊዜው ብቻ ነው እያለ ይናገራል። ወገኖች አራተኛው ደግሞ ዓይንህን ጠብቅ የሚል ነው። ምሳሌ ምዕራፍ 4 ቁጥር 25 ላይ በአዲሱ ትርጉም ዓይኖች በቀጥታ ወደፊት ይዩ፣ ዓይንህም ወደፊት ትይ። ምሳሌ 4 ከ25 ለ25 ላይ የሚናገረው ነገር የለም። ደግሞ በአሮጌው ትርጉም ዓይኖችን አቅንተው ይዩ፣ ሽፋሽፍቶችን በቀጥታ ይመልከቱ ይላል። የምታየውን ተጠንቀቅ። የእግዚአብሔር ዓላማ ሰዎች ከእርሱ ጋር የጠበቀ ግንኙነት እንዲኖራቸው ተጠርተዋል። የአንዳንድ ጊዜ ደግሞ እንደዚህ ያሉትን ነገሮች በማለፍ የእግዚአብሔርን ምክር የእግዚአብሔርን ሐሳብ በመተላለፍ በሽንፈት ውስጥ የሚገቡ ሰዎች አሉ። በዚህ በዘመናችን ባሉት በዘመኑ ቴክኖሎጂ በመጡት ቴክኖሎጂዎች ሁሉ የሚመጡ ነገሮች አሉ። እግዚአብሔርን የማያስደስቱ ነገሮች አሉ። ዓይኖቻችን ልንጠብቅባቸው የሚገባ የእግዚአብሔርን ነገር የማይነግሩን ከእግዚአብሔር ቃል ጋር እንድንቃረን የሚያደርጉትን ነገሮች እነሱን ልንጠብቃቸው ዓይኖቻችንን ከነዚህ ነገሮች ጠብቀን እግዚአብሔርን የሚያስከብር ሕይወትና የድል ሕይወት ልንኖር ይገባል። ሌላው አምስተኛና የመጨረሻ እግርህን የምትሄድበትን መንገድ ጠብቅ ይላል። ምሳሌ ምዕራፍ 4 ቁጥር 26 እስከ 27 ድረስ የእግርህን መንገድ ተጠንቀቅ፣ መንገድህም ሁሉ ይጸናል፣ ወደ ቀኝም ወደ ግራም አትመለስ፣ እግርህን ከክፉ መልስ ይላል። በአሮጌው ትርጉም ደግሞ እንዲህ ይላል፣ የእግርህን መንገድ አቅና፣ አካሄድህን ሁሉ ይጽና፣ ወደ ቀኝም ወደ ግራም አትበል፣ እግርህንም ከክፉ መልስ እያለ ይናገር። የእግርህን መንገድ ጠብቅ፣ የእግዚአብሔር የጥበብ ቃል በቀና መንገድ ላይ ይጠብቃል ይላል። አንዳንድ ሰዎች ኃጢአትን መስራታቸውን መቀጠል ለጥቅማቸው እንደሚሆን ራሳቸውን አሳምነዋል፣ ሕሊናቸውን ገለዋል። ነገር ግን የሚወስዳቸው አቅጣጫ የሞት እንደሆነ የቁልቁለት መንገድ እንደሆነ ግን አያስቡም፣ አይረዱም። ራሳቸውን ማቆም ይከብዳቸዋል። በአጥፊ መንገዳቸው ይህንን እንደ ዋና እርምጃ አድርገው ይከተላሉ። ሰዎች በኃጢአት መንገዳቸው ሲቀጥሉ እግዚአብሔርን እንደሚያሳዝኑ አይገባቸውም። የዓለም መንገዶች መራራ ናቸው። በጠማማ መንገድ ለሚሄዱ ፍርሃት ይመጣል። በማስተዋል በመጽሐፍ ቅዱስ ውስጥ በመጠቀም በእግዚአብሔር መንገድ ለመጓዝ የእግዚአብሔርን ቃል በማድረግ መኖር እንደሚገባቸው ሰለሞን ይናገራል። ምሳሌ ምዕራፍ 12 ቁጥር 28 ላይ በጽድቅ መንገድ ሕይወት አለ፣ በመንገዱም ሞት የለም ሲል ጽፏል። ምሳሌ ምዕራፍ 12 ቁጥር 28 ላይ በጽድቅ መንገድ ላይ ሕይወት አለ፣ በጎዳናው ሞት የለም እያለ ይናገራል። እነዚህ መመሪያዎች ዋናና ቁልፍ
ለድል የሚጠቅሙ ነገሮች ናቸው። ዛሬም ከምንሰማው ልንጠብቅ ይገባናል። ዛሬም ልባችን ልንጠብቅ ይገባል። ዛሬም ንግግራችን ልንጠብቅ ይገባል። ዛሬም አይኖቻችንን ልንጠብቅ ይገባል። ዛሬም እግሮቻችንን የምንሄድበትን መንገድ ልንጠብቅ ይገባናል። ምክንያቱም የሚናገረው የእግዚአብሔር ቃል እንዲህ ስለሆነ ነው። የእስራኤል ቅዱስ እግዚአብሔር ገናናውና ኃያሉ ንጉሥ ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች ከዚህ መልእክት የተነሳ የክብር አምላክ እግዚአብሔር ሆይ የጽድቅ መንገድን እየሄዱ አንተን እንዲያስከብሩ ጸልይኩ። ኃይል እንድታደርግላቸው ጸልያለሁ። ገናናው ንጉሥ ኃይል ይሆንላቸው በጌታ በኢየሱስ ስም። አሁን መነሳት እንዲሆንላቸው ጸልያለሁ። ካሉበት እግዚአብሔር የዘላለም አምላክ ሆይ የጽድቅ መንገድ ባልሆነ መንገድ ላይ ያሉ ከሆነ ወደ ጽድቅ መንገድ መልሰህ አንተ የንጉሥ ካህናት አድርገህ የመረጥከውን ሕዝብ እግዚአብሔር የዘላለም አምላክ ሆይ መንግስት ውስጥ እያጠበጠበ እንዲኖር ያንተን እግዚአብሔር የዘላለም አምላክ ሆይ የልጅህን የክብር መምጣት እያሰበ እንዲኖር በጌታ በኢየሱስ ስም ሕዝብ እንድትረዳ ጸልይኩ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ አሜን።